ቼልሲ በእንግሊዝ እግር ኳስ ታሪክ ውስጥ ከፍተኛ ኪሳራ ያስከተለ ክለብ ሆነ። በ2024-25 የውድድር ዘመን ቼልሲ በእንግሊዝ እግር ኳስ ታሪክ ውስጥ ከፍተኛ ኪሳራ ያስከተለ ክለብ ሆኗል። ይህንን የዘገበው ዘ አትሌቲክስ ሲሆን የዩኤፋ ፋይናንስ ሪፖርትን ጠቅሶ ነው። የአውሮፓ እግር ኳስ ክለቦች የፋይናንስ ጤናን በሚተነትን ዓመታዊ ሪፖርቱ ላይ የዩኤፋ 2024-25 የውድድር ዘመን መጨረሻ ላይ በአውሮፓ ውስጥ በጣም ኪሳራ ያስከተሉ 10 እና በጣም ትርፋማ የሆኑ 10 ክለቦችን መረጃ አቅርቧል። በዚህ ሪፖርት ውስጥ ያለው መረጃ ከግብር በፊትም ቀርቧል። የለንደኑ ክለብ ከፍተኛ ኪሳራ ከሚያስከትሉ ክለቦች ዝርዝር ውስጥ ቀዳሚ ሲሆን የቼልሲ ኪሳራ ከታክስ በፊት 342 ሚሊዮን ፓውንድ ደርሷል። ይህ በአውሮፓ እግር ኳስ ታሪክ ውስጥ ሁለተኛው መጥፎ ውጤት እንደሆነም ተጠቁሟል። በ2020-21 የውድድር ዘመን የባርሴሎና ሽንፈት ተከትሎ ከዚህ አሃዝ በልጧል። በዚያ ጊዜ ካታሎኒያኑ 555 ሚሊዮን ዩሮ ኪሳራን አስመዝግበዋል። በተመሳሳይ ጊዜ የዩኤፋ ሪፖርት የግለሰብ ክለቦችን የፋይናንስ ወጪ በተመለከተ ዝርዝር መረጃ አይሰጥም። በዩኤፋ መረጃ መሰረት ዘ አትሌቲክስ ክለቡ ለ3 ዓመታት ያጋጠመው ኪሳራ 528 ሚሊዮን ፓውንድ እንደሆነም ዘግቧል። የቼልሲን የፋይናንስ ሁኔታ የሚያውቅ አንድ ምንጭ እንዳስረዳው እነዚህ ኪሳራዎች ከሂሳብ ቅነሳ ጋር የተያያዙ ናቸው። በተለይም የተጫዋቾችና ሌሎች ንብረቶች ዋጋ መቀነስ ጋር የተያያዙም ናቸው ተብሏል። በተጨማሪም ለአንድ ጊዜ የሚከፈሉ ወጪዎችም ግምት ውስጥ ይገባሉ። ይህም የዩኤፋ የፋይናንስ ደንቦችን በመጣስ የጣለው የ31 ሚሊዮን ዩሮ ቅጣትን ያካትታል። ባርሴሎና ፍራንክ ዲዮንግን በጉዳት ምክንያት ለ5 ወይም ለ6 ሳምንታት ከሜዳ እንደሚርቅ አረጋግጧል። የባርሴሎና እግር ኳስ ክለብ ቁልፍ የሆነው አማካይና ካፕቴን ፍራንክ ዲዮንግ በቀኝ እግሩ ላይ ከባድ ጉዳት እንደደረሰበት አረጋግጧል። ይህም ከ5 እስከ 6 ሳምንታት ከሜዳ እንደሚርቅ ተዘግቧል። ክለቡ ሐሙስ ጠዋት የልምምድ ክፍለ ጊዜ ላይ ሆላንዳዊ ኢንተርናሽናል ችግሩን ካስተዋለ በኋላ የተደረጉ የሕክምና ምርመራዎችን ተከትሎ ይፋዊ መግለጫ አውጥቷል። ክለቡ በመግለጫው የመጀመሪያ ቡድን ተጫዋች የሆነው ፍራንክ ዲዮንግ ዛሬ ጠዋት በተካሄደ የስልጠና ክፍለ ጊዜ ላይ በቀኝ እግሩ ላይ ጉዳት ደርሶበታል። ምርመራዎቹ የማገገሚያ ሂደቱ እስከ 6 ሳምንታት እንደሚወስድ ማረጋግጧል ሲል መግለጫው ዘግቧል። ይህ ለሃንሲ ፍሊክ ቡድን ትልቅ ጉዳት ሲሆን ፔድሪን ወደ ሙሉ የአካል ብቃት ደረጃው በመመለስ የሚመርጡትን የመሃል ሜዳ ጥምረት ለመፍጠር በቅርቡ አቀባበልም አድርገውለታል። የፍራንክ ዲዮንግ አለመኖር ባርሴሎና በውድድር ዘመኑ ወሳኝ በሆነ ወቅት ላይ ለክለቡ ግልጋሎት አለመስጠቱ አቅሙን ያሳጣዋል ተብሏል። የላሊጋ ዋና ኃላፊ ዣቪየር ቴባስ ተቸት ሰንዝረዋል። ሌሎች ክለቦች ቅጣት ተጥሎባቸዋል፣ ማንቸስተር ሲቲ ግን ከቅጣት ነፃ ነው ሲሉ የላሊጋ ዋና ኃላፊ 115 ክሶችን በአግባቡ መያዝን ተችተዋል። የላሊጋው ፕሬዝዳንት ዣቪየር ቴባስ ማንቸስተር ሲቲ የፕሪሚየር ሊጉን የፋይናንስ ህጎች 115 ጥሰቶችን ፈጽመዋል የሚለውን ለመለየት የሚደረገውን ሂደት ተችተዋል። የፕሪሚየር ሊጉ ክለብ በየካቲት ወር 2023 የጥፋተኝነት ክስ ተመስርቶበታል። ገለልተኛ ፓናል ደግሞ በታህሳስ 2024 ጉዳዩን ችሎት አጠናቋል። ሆኖም ግን ፍርዱ እስካሁን አልተላለፈም። ቴባስ በለንደን በተካሄደው ፋይናንሻል ታይምስ የእግር ኳስ ጉባኤ ላይ ይህ የአስተዳደሩ ውድቀት መሆኑን ተረድቻለሁ። ይህ የሆነው ማንቸስተር ሲቲና ሌሎች ክለቦች እየተመለከቱ እና እያዳመጡ መሆናቸው ነው ብለዋል። ሌሎች ክለቦች ቅጣት እየተጣለባቸው ነው፣ ነጥቦች እየቀነሱ ነው እና ደንቦቹን ካላከበሩ ችግር የለውም፣ ነገር ግን ማንቸስተር ሲቲ ከቅጣት ነፃ ነው ብለዋል። ከብዙ የፕሪሚየር ሊግ ክለቦች ጋር እነጋገራለሁ፣ አብዛኞቹ ይህንን አልተረዱም፣ ይህ ተቋሙን ደካማም ያደርገዋል ሲሉ አክለዋል።